ቅዱስ ሲኖዶስ የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ይካሄዳል። የመጀመሪያው ጥቅምት 12 ቀን ሲሆን ሁለተኛው ደግሞ ርክበ ካህናት ወይም በዓለ ትንሣኤ በኋላ በ25ኛው ቀን በበዓለ 50 እኩሌታ የሚከበር መሆኑን በፍትሕ መንፈሳዊ አንቀጽ 5 ቁጥር 164 ያስረዳል። በዚህ ዝግጅታችን የቅዱስ ሲኖዶስን አመሰራረት፣ የቅዱስ ሲኖዶስ ሉዓላዊነትና የቤተ ክርስቲያን አንድነትን በተመለከተ መምህራንን አነጋግረን ተከታዩን ዘገባ ይዘን ቀርበናል። ሲኖዶስ ማለት እንግዲህ ያው ቀጥታ ወርዱ ወይም ቃሉ የመጣው ከግሪክ ነው። የግሪክ ቃል ሲሆን ወደኛ ስንተረጉመው ጉባኤ ማለት ነው። ጉባኤ ማለት ደግሞ ስብሰባ፣ ስብስብ፣ አንድነት፣ ህብረት የሚለውን ነገር የሚገልጽ ነው። ከዚያ ጋር ተያይዞ እንግዲህ ሲኖዶስ ለየት የሚያደርገው ማንኛውም ስብሰባ አይደለም። ሲኖዶስ በእኛ ቤተክርስቲያን በተለይ ልዩ የሆነ ቦታ ያለው ነው። መንፈሳዊ ጉባኤ፣ መንፈሳዊ አንድነት፣ መንፈሳዊ ህብረት በመንፈስ ቅዱስ የሚመሩ ኤጲስቆጶሳት አበው በአንድ ላይ ሆነው ተሰብስበው ስለ ቅድስት ቤተክርስቲያን፣ ስለ ምእመናን አንድነት፣ ስለ ስርዓት፣ ስለ ቀኖና፣ ስለ ዶግማ፣ ስለ ትውፊት አጠባበቅና በዘመን ሂደት እንዳይናወጥና በመካከሉ ክፍተት እንዳይፈጠር ይህንን ጠብቆ አስጠብቆ ለማስቀጠል የሚያደርጉት ውይይት፣ ግንኙነት፣ ህብረት፣ አንድነት፣ ስብሰባ ሲኖዶስ ተብሎ ይጠራል ማለት ነው። እንደሚታወቀው ይሄ ግሪክ ቃል ነው። ሲኖዶስ ማለት በቃል ትርጉሙ ወይም በስርወ ቃል አመጣጡ አብሮ መሄድ የሚል ትርጉም ይሰጣል። አብሮ መጓዝ፣ አብሮ መሄድ የሚል ትርጉም ይሰጣል። ከዛ ባለፈ ራሱ ሲኖድ ወይም ሲኖዶስ የግሪኩ ያለው ትርጉምና አሁን ካለንበት ሁኔታ ጋር ቀጥተኛ ግንኙነት ወይም ተጣጣሚነት ያለው ጉባኤ፣ ስብስብ ከሚለው ጋር ነው። እንግዲህ መጀመሪያውም አብሮ መሄድ መጓዝ የሚለው መሰባሰብን ይፈጥራል። ያ የተሰባሰበው ጉባኤ ይሆናልና ከዛ ጋር በተያያዘ ነው ጉባኤ የሚል ትርጉም ተሰጥቶት በቤተ ክርስቲያን መዋቅር ውስጥ ትልቁ ውሳኔ ሰጪ አካል፣ የሕግ ተርጓሚ፣ ሕግ አውጪ አካል ቅዱስ ሲኖዶስ ብለን የምንለው አለ ማለት ነው። ከዚህ ተነስቶ ከስርወ ቃሉ ትርጉሙና አስፈላጊነቱንም አብሮ ማየት ይቻላል። እንደ አንዲት ኦርቶዶክሳዊት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይነት ሐዋርያዊ መሰረታቸውን ላልለቀቁ፣ ታሪካዊ ጀርባቸውን ላልተዉ አብያተ ክርስቲያናት የቅዱስ ሲኖዶስ አስፈላጊነት ለአብያተ ክርስቲያናቱ ለራሳቸው ሁነኛ መገለጫቸው ነው። እንደሚታወቀው ትልቁ ወይም ከፍተኛው የስልጣን አካል ነው። ጳጳሳት፣ ሊቃነ ጳጳሳትና ፓትርያርክ በአንድነት የሚገኙበት ቀደም ሲል ከስርወ ቃሉ ጀምረን በያዝነው ሐሳብ ውስጥ በአንድነት ሆነው ተሰባስበው ስለ ሃይማኖት፣ ስለ ስርዓተ ቤተ ክርስቲያን፣ ስለ ቀኖናት፣ አስተዳደራዊ ጉዳዮች የሚወስኑበት ትልቁ ጉባኤ ነው ማለት ነው። ሲኖዶስ የምንለው ይሄንን ነው። በኦርቶዶክሳዊ አስተምሮና በአጠቃላይ ሕይወትም ውስጥ ግለሰብ የዚህን ያህል ከፍተኛ ስልጣንና የውሳኔ ሰጪነት መብት የለውም እና ሲኖዶሳዊነት ሲኖዶስ ከሚለው ጽንሰ ሐሳብ ጀምሮ የኦርቶዶክሳዊነት መገለጫ ነው የምንለው ለዚህ ነው። በዚህ ምክንያት ነው እነዚህ አበው ሊቃነ ጳጳሳት እስከ ፓትርያርክ ድረስ በአንድነት ተሰባስበው በኩል ስልጣን በጋራ በሚወስኑት ውሳኔ የሚሰራውን የሃይማኖት አጠባበቅ፣ የሥርዓተ ቤተ ክርስቲያን ከድንጋጌ ጀምሮ ክትትልና አፈጻጸምን፣ ቀኖናዊ አስተዳደርን፣ የቤተ ክርስቲያን አስተዳደር የምንለውን እነዚህን ሁሉ ጨምሮ የያዘውን ከምንነቱ እስከ ሚናው ድረስ ያለውን ሲኖዶስ ቅዱስ ሲኖዶስ እንለዋለን ማለት ነው። በሐዋርያት ጊዜ የተጀመረው ሲኖዶሳዊ ሥራን በኅብረተ መንፈስ ቅዱስ ማከናወን ድኅረ ሐዋርያትም አልተቋረጠም።
ይልቁንም የበለጠ ተጠናክሮ ቀጥሏል። ሲኖዶስ በዓለም አቀፍ ደረጃም በኢትዮጵያም ታሪካዊ አመጣጡና አመሰራረቱ መምህራኑ እንደሚከተለው ያብራሩታል። እንግዲህ ሲኖዶስ በዓለም አቀፍ ደረጃ ያው ቤተክርስቲያን ሐዋርያዊት ናት፣ ጥንታዊት ናት፣ ቀዳማዊት ናት። በተለይ ሐዋርያዊት ናት የሚለውን እናሰምርበታለን። ሐዋርያዊት የሚለው በጣም መሰረታዊ ነገር ነውና ከአንደኛ በሐዋርያት ትምህርት ላይ ጸንታ የሐዋርያትን ትምህርት ሳይጨምር ሳይቀንስ ያንን ይዛ ከመንፈስ ቅዱስ ሲሰጣትን አደራ ጠብቃ የምትጓዝ መሆኗን ነው። ያው ስለዚህ በዚህ መሰረት ሐዋርያት አባቶቻችን በ50 ዓመተ ምህረት ላይ ማለት ነው በኢየሩሳሌም አንጾኪያ እንዲሁም በሰብሳቢ አድርገው ሐዋርያው ቅዱስ ያዕቆብ ኤጲስቆጶስ ዘኢየሩሳሌም ወሁ ለእግዚእነ የጌታችን ወንድም የሚባለው ያዕቆብ ሐዋርያው በሱ ሰብሳቢነት በአመኑ ክርስትናን በተቀበሉ ወልድ ዋህድ ብለው የተቀበሉና ያልተቀበሉ አይሁዶች መካከል የተነሳ ክርክር ነበረ። ወይም ወደ ክርስትና የመጡ አይሁዶች በዚህ መካከል በስርዓት ይከራከሩ ነበርና አጠቃላይ በመካከል ያለውን የሚመናን ክፍተት ወደ አንድነት አንጥቶ ህብረት ለመፍጠር በመንፈስ ቅዱስ ህብረት አንድ ሆነው ሃይማኖታቸውን ጠብቀው በስርዓት እንዲኖሩ ያንን ክፍተት ለመዝጋትና ለማስተካከል ወጥ የሆነ ስርዓት ለመስራት አባቶቻችን ሐዋርያት በያዕቆብ አማካኝነት በኢየሩሳሌም የመጀመሪያውን ስብሰባ በ50 ዓመተ ምህረት ላይ እንዲያደረጉ በሐዋርያት ሥራ ምዕራፍ 15 ላይ ተጠቅሶ ተተንትኖ የምናገኘው የመጽሐፍ ቅዱስ ታሪክ ነው ማለት ነው። ያው ስርዓታችንም መነሻችን ሲኖዶሱም ሁሉም ነገር ምንጫችን ሰማያዊ ህገ መንግስት መለኮታዊ መመሪያ የሆነው ቅዱስ መጽሐፍ ስለሆነ በተለይም ደግሞ አዲስ ኪዳን ስንመለከተው ወንጌል ነው ለሁሉም ምንጭ የሆነው ለስርዓቱም ለትውፊቱም ለቀኖናው ለሁሉ ነገር ምንጫችን ወንጌሉ ስለሆነ በሐዋርያት ሥራ ላይ የተጠቀሰው ምዕራፍ 15 ላይ የሐዋርያት የመጀመሪያው ሲኖዶስ የተደረገው በኢየሩሳሌም በያዕቆብ ሰብሳቢነት ሐዋርያት አባቶቻችን በሚመና መካከል ያለውን ውዝግብ ለመፍታትና ቀጥ ያለ ስርዓትና እምነት ይዘው እንዲቀጥሉ የተደረገበት መፍትሄ የተሰጠበት ስብሰባ እዚያ ተጀምሯል ማለት ነው። የመጀመሪያው ዓለም አቀፍ የሚባለው የመጀመሪያው ሲኖዶስ ይህንን ይመስላል። ከዚያ ቀጥሎ ስንመለከት በዘመን ሂደት ያው ወደ ዘመነ ሊቃውንት መጥቷል። ሐዋርያት ሐዋርያን አበው ለሊቃውንት አሸጋግረዋል። በሊቃውንቱም ዘመን ደግሞ በተለይ ሃይማኖትን የሚያዛቡ አስተማሪዎች ሲፈጠሩ እንዲሁም ደግሞ በክደት ተንሸራተው የሚወድቁ ሰዎችን ከቻሉ ለማንሳት እንዲሁም ደግሞ ተንሸራተው አንመለስም ያሉትን ደግሞ እነሱንም ለይቶ ነገር ግን ምእመናን እንቅፋት እንዳይገጥማቸው አንድነታቸው ህብረታቸው እንዳይሸረሸር ያንን ወጥ የሆነውን የሐዋርያትን አስተምሮ ከጌታችን ኢየሱስ ክርስቶስ የሰጠውን እምነታቸውን ይዘው እንዲቀጥሉ ብዙ ጉባኤዎች እንደተደረጉ ሲኖዶስ እንደተደረገ እናውቃለን። ለምሳሌ ኒቄያውን ጉባኤ ብንወስደው በእነ ቆስጠንጢኖስ አማካኝነት የተደረገው ጉባኤ ይሄ ያው ዓመተ ምህረቱ በ325 ብለን የምንማረው የዘወትር ትምህርታችን ነው። በ325 በቆስጠንጥንያ የተደረገው ምክንያቱ ደግሞ አሪዎስ ነው። አሪዎስ ክብር ይግባውና ሰማይና ምድርን የፈጠረ በለቢሰ ሥጋ የተገለጠ ከድንግል የተወለደ ወቀደሳ ለሀገር በኪደተ እግር ዓለምን እየተመላለሰ በእግሩ የቀደሰ ያስተማረ ድውይ የፈወሰ ለምጽ ያነጻ ዕውር ያበራ የባህሪ አምላክ መሆኑን ክዶ እሱ ፍጡር ነው ብሎ ተነስቶ ነበርና ይህን ለመለየት አስተምሮ ለመመለስ እንቢም ካለ ለመለየት ያደረጉ ስብሰባና አሪዎስ የተለየበት ሃይማኖቷ ቀጥ ብላ ያለች ሃይማኖት ስለሆነች ምእመናን በእምነታቸው ቀጥ ያለ ጽነት የሌለበትና እንዲሁም ደግሞ መዛባት የሌለበት እምነታቸውን ይዘው እንዲቀጥሉ የተደረገ ጉባኤ አለ። ዓለም አቀፍ ጉባኤ 318 ሊቃውንት ናቸው። ጉባኤው የተደረገው በኒቅያ ነው። ምክንያቱ አሪዎስ ነው። በ325 ላይ የተደረገ ጉባኤ ኒቅያ የምንለው ይሄ ሲኖዶስ ማለት ነው። ከዚያን ቀጥሎ ደግሞ ስንመለከተው የ150 ሊቃውንት በቁስጥንጥንያ ያደረጉት ስብሰባ ነው። 150 ሊቃውንት ለመሰብሰባቸው ምክንያት የሆነው ያው ዓመተ ምህረቱ በ381 ነው። በ381 በቁስጥንጥንያ ሀገር ምክንያት የሆነው ደግሞ መቅዶኒዎስ የተባለው መናፍቅ ነው። እርሱም ደግሞ መንፈስ ቅዱስ ጽሎ ተናግሮ ነበርና መንፈስ ቅዱስ የባህሪ አምላክ እንደሆነ ወስነው አስረግጠው ተከራክረው ድል አድርገው 150 ሊቃውንት አባቶቻችን በቁስጥንጥንያ ያደረጉት ጉባኤ ይሄ ሲኖዶስ ይባላል ማለት ነው። በሶስተኛ ደረጃ ያለው ጉባኤ ደግሞ ምክንያት ንስጥሮስ ነው። የክደቱ ደግሞ ክርስቶስ ተሰመይ ወላዲተ አምላክ ወአማነ ተሰመይ ወላዲተ ሰብ እመቤታችን ክብር ይግባትና ሰውን ወለደች እንጂ አምላክን አልወለደችም ብሎ አምላክነቷን የካደ ነበርና
በንስጥሮስ አማካኝነት በኤፌሶን ሀገር ይሄ ዓመተ ምሕረቱም ደግሞ በ431 ተሰብስበው ይህንን አውግዘው ለይተው በአማን ወላዲተ አምላክ ብለው እመቤታችን የአምላክ እናት እንደሆነች አምላክ ከእመቤታችን ለመወለዱ አስረግጠው ነገረ ተዋህዶን አመስጥረውና አራቀው በደንብ አድርገው የጠራ ትምህርት ወስነው ያስተላለፉበትና መክረው ያልተመለሰውን ደግሞ የለዩበት የቀናች ሃይማኖትን ለልጆቻቸው ያስተላልፈው የሰጡበትና የዚያን ዘመን ችግር በዚህ መንገድ ያሳለፉበት ቤተክርስቲያኗን ወደ ትውልድ እንድትተላለፍ ያደረጉበት ታሪካዊ ውሳኔ ይህም ያው የጉባኤ ወይም ሲኖዶስ እንለዋለን። በአጠቃላይ ከዚያ ሲዋረድ እንግዲህ መንበር ያው 4 መናብርት እንዳሉ ይታወቃል። ከአራቱ መናብርት መካከልም ያው የጴጥሮስ መንበር አለ። ከጴጥሮስ መንበር ወደ ጴጥሮስ ማርቆስን ተማሪውን ወደ እስክንድሪያ ልኳል። በእስክንድሪያ አማካኝነት የማርቆስ መንበር አለ። ከማርቆስ መንበር ቀጥሎ ሲዋረድ እስካሁን ድረስ በዘመን ሂደት ወደ ኢትዮጵያ የመጣው መንበራችን ምንጫችን ማርቆስ ነው ብለን ነው። እስክንድሪያ እናታችን ማርቆስ አባታችን እስክንድሪያ እናታችን የሚለው ከዚያ የተገኘ ከማርቆስ መንበር ተያይዞ የመጣ መሆኑን ይህን መግለጽ ነው ማለት። ከዚያ በኋላ ወደ ኢትዮጵያ የመጣበት ዋና መሰረታዊ ነገሩ በታላቁ አባታችን መናኙ ብፁዕ ወቅዱስ አቡነ ባስልዮስ አማካኝነት በሳቸው አማካኝነት ወደ ኢትዮጵያ ኤጲስቆጶሳት አይሾሙም ተብሎ ተከልክሎ የነበረው 1600 ዓመት በላይ ማለት ነው በግብፃውያን ተዳደር እንደነበረ ይታወቃል። ብዙ ጊዜ ከግብፅ የሚመጡ ጳጳሳት የሀገሩን ቋንቋ፣ የአየር ጠባዩን፣ የኑሮ ዘይቤውን፣ የእውቀቱን የሰውን የእውቀት ደረጃና የሊቃውንቱን ልክና መጠንም ብዙ ማይረዱ ናቸው። ምክንያቱም በቋንቋም ማይግባቡም። ግን አንድ ቦታ ተቀምጠው ያው ሊቃውንት በዘመን ሂደት እየተደራጁ ሊቃውንት በአራቱ ማዕዘን እየተጠራሩ ውሳኔ እየወሰኑ ሃይማኖት ጠብቀው የቤተ ክርስቲያኗ ሊቃውንት ዋጋ እየከፈሉ የኖሩበት ዘመን የማንዘነጋው ጉዳይ ነው። በዚህ ታዲያ ምን ይሰራ ነበር የመጣው ጳጳስ ከተባለ እንደ ወርቁን ብሩን ለግብፅ ከመገበር ባለፈ ለቤተ ክርስቲያን ግን የተደረገ ይህን ያክል አስተዋጽኦ ይህ ነው ብለን የጎላ ነገር የምንናገረው ነገር የለንም። ግን ሊቃውንት አባቶቻችን ዋጋ እየከፈሉ እንደው ወሰባ ኢትዮጵያሰ ይሲሙ ኤጲስቆጶስ እምኔሆሙ ወይም የማይምራን ይሆሙ የኢትዮጵያ ሊቃውንት ከራሳቸው ሰው ኤጲስቆጶስ አይሾሙ፣ እንደው ዝናብ አይዘንምም፣ ይሄ አስራ በሰማይ የሰማይ መስኮቶች ይዘጋሉ፣ እሳት ይዘንባል የሚል ትርክት ስራዋጽ የተባለ ነገር አስገብተው በሕጋችን በቀኖናችን ጭምር በጣም ፈታኝ የነበረ ዘመን ሊቃውንት አባቶቻችን ዋጋ እየከፈሉ ቤተክርስቲያኗን አቆይተው ከዚያ በኋላ ያው በብፁዕ ወቅዱስ አቡነ ባስልዮስ እግዚአብሔር ሲፈቅድ በሳቸው አማካኝነት የኢትዮጵያ ኤጲስቆጶስ ነው። ከዚያም ደግሞ ወደ ፕትርክና መጥተው በሳቸው አማካኝነት ያ ሊቃውንቱ ጉባኤው አድጎ ወደ ጳጳሳት መጥቶ በኤጲስቆጶሳት አማካኝነት ሲኖዶስ እንዲቋቋም ሆኗል። ጠቅለል ስናደርገው ሊቃውንቱ ጉባኤ ያው ሲኖዶስን የወለደ ነው። ከሊቃውንት ጉባኤው ሲኖዶስ ተወለደና መንበሩን አዲስ አበባ ወጨጌ ዘመንበረ ተክለ ሃይማኖት ብሎ አዲስ አበባ ላይ ያስቀመጠ። በዚህ አማካኝነት የኛ ቤተክርስቲያን በራሷ ሲኖዶስ መመራት የጀመረችበትን ሁኔታ ያው ሁላችን የምናውቀው ጉዳይ ነው። ሲኖዶስ በዚህ የመጣ ነው። ከዓለም አቀፍ እስከ ኢትዮጵያ ድረስ በአጭሩ በዚህ መንገድ ነው የመጣው ማለት ነው ሲኖዶሱ። በጣም ጥሩ። ወደዛ ለመንደርደር ከዚህ ከአንደኛው ጋር በተያያዘ በጨረፍታ የተነሱትን ቅዱስ ሲኖዶስ ብለን በኦርቶዶክሳዊት ቤተክርስቲያን ውስጥ በከፍተኛው የውሳኔ ሰጪ አካልነት የምናውቀው ቅዱስ ሲኖዶስ የሚያከናውናቸውን ዋና ዋና ተግባራት በአጭሩ ለማንሳት የመጀመሪያው ቀኖናዊ ብለን የምንጠራው ውሳኔ የቅዱስ ሲኖዶስ ነው። ቀኖናዊ ውሳኔዎች ስርዓተ ቤተክርስቲያንን የተመለከቱ አዳዲስ ሕግጋትን ማውጣት፣ ነባር ሕግና ደንቦችን ማጽናት፣ ማሻሻያ የሚያስፈልጋቸውን ማሻሻያ መስራትና እነሱን ማጽደቅ፣ ተግባራዊ የሚሆኑበትን ሁኔታ መወሰን፣ እስከ ሲመተ ኤጲስቆጶሳት የኤጲስቆጶሳት ሹመት የጳጳሳትን በየአህጉረ ስብከት ተመድበው የጵጵስና የሊቀ ጵጵስና አገልግሎት የሚሰጡበትን ሁኔታ ማመቻቸት፣ ውሳኔ መወሰን፣ እንዲሁም ሁለተኛው ሃይማኖታዊ ድንጋጌዎችን ማጽናት። ሃይማኖታዊ ድንጋጌዎች ኋላ መቼ ጀመረው ውስጥ የምናየው በሐዋርያት ዘመን የታየውን አንድነትና ህብረት
መንፈስ ቅዱስን አጋዥ በማድረግ መሪ በማድረግ የተወሰነውን ውሳኔ ማጽናት ልክ እንደዚሁ የኒቅያ የመጀመሪያው ዓለም አቀፍ ጉባኤ፣ የሁለተኛው የቁስጥንጥንያ ጉባኤ፣ ሶስተኛው የኤፌሶን 431 ዓመተ ምህረት ጉባኤ እንዳደረጉት አይነት ወይም በነዛ ጉባኤያት የተወሰኑትን የሃይማኖት ውሳኔያት እንዳለ ሳይሸራረፉ መጠበቃቸውን ማረጋገጥ፣ እንዲጠበቁ ማድረግ፣ ከዚህ የወጡ ነገሮች ሲያጋጥሙ ለምሳሌ ከሃይማኖት አስተምሮ ከርቱ ሃይማኖት ማፈንገጥ፣ ከትክክለኛው መንገድ መውጣት ሲያጋጥም መክሮ መመለስ ባይቻል እስከ ውግዘት ድረስ የሚደርሱ ውሳኔዎችን ማስተላለፍ፣ እነዚህ ሁሉ ሃይማኖትን ለመጠበቅ የሚሰሩ ስራዎችና በቅዱስ ሲኖዶስ የሚከናወኑ ተግባራት ናቸው። ሶስተኛ አስተዳደራዊ የሆኑ ጉዳዮች ናቸው። የሀገረ ስብከቶችን አደረጃጀት፣ የቤተ ክርስቲያንን መዋቅር፣ እነዚህ የመሳሰሉትን የአስተዳደር ስራዎች መስራትና ቢሮክራሲውን መምራት፣ እነዚህ ሁሉ የቅዱስ ሲኖዶስ ተግባራት ብለን የምናያቸው መሆኑን ካነሳን መቼ ጀመረ ሚለውን ማየት፣ ይሄ መቼ ጀምሮ ነው? የሐዋርያት ሥራ ምዕራፍ 15 ሐዋርያት ያደረጉትን ጉባኤ ይነግረናል። ታሪኩን ምክንያቱን ጭምር ያስረዳናል። በዛ ላይ መባሌትን መሰረት አድርጎ የመጣውን ጥያቄ፣ ግዝረትን መሰረት አድርጎ የተነሳውን ጉዳይ ሐዋርያት እንዴት እንደፈቱትና ውሳኔ በሰጡበት መፍትሄ ባመጡበት ጉዳይ ላይ የተናገሩትንም ነገር መሰረት ያደርጋል። እኛና መንፈስ ቅዱስ፣ መንፈስ ቅዱስና እኛ ብለው አንድ ላይ ሆነን ተሰባስበን ወሰንን፣ መረጥን እያሉ በጠቀስነው ምዕራፍ ላይ የተናገሩት ቃልና ያደረጉት ድርጊት አሁን የምንለው የመቼ ጀመረው ወይም የታሪካዊ ጀርባው ትስስር ነው። እንግዲህ ይሄን መጀመሪያ ብለን የምናነሳውን ጉዳይ በሶስት ታሪካዊ ምዕራፎች ከፋፍለን ልናየው እንችላለን። የመጀመሪያው አሁን ያልኩት በ49 ዓመተ ምህረት የተከናወነው የሐዋርያት ጉባኤ ነው። የሐዋርያት ሲኖዶስ ነው። ቅዱስ ሲኖዶስ አሁንም መሰረት የሚያደርገው እንደ ሐዋርያት ሊቃነ ጳጳሳት የእነሱን ስልጣን በመያዝ እንደነሱ ሃይማኖትን ለመጠበቅ ማህበሩ ስርዓት ባለው መንገድ እንዲመራ፣ አስተዳደሩ የቀናና የተስተካከለ እንዲሆን የሚደረጉ ጥረቶችን ሁሉ የሚመለከተው ነው ማለት ነው። ስለዚህ የመጀመሪያው ይሄ የሐዋርያት የራሳቸው ጉባኤ ብለን የምናነሳው ነው። ሁለተኛ ከመጀመሪያው ከ49 ዓመተ ምህረት እስከ አራተኛው ክፍለ ዘመን እንግዲህ በጊዜ ስሌት ረዘም ያለ ጊዜ ነው። እስከዛ የቆየበትን ሁኔታ ለማንሳት ብንሞክር በየአጥቢያ የነበሩት ጉባኤያት ታሪካዊ ቦታ ይዘው እናገኛቸዋለን። በመጀመሪያዊቱ ቤተ ክርስቲያን የእድገት ሂደቶች ውስጥ አብያተ ክርስቲያናት እንዲህ ባልተስፋፉበት፣ የምዕመናን ቁጥር በዚህ ደረጃ ባልነበረበት ሁኔታ ላይ በአንድ አካባቢ ያሉ ጳጳሳት ተሰባስበው አሁን በታሪክ የአካባቢ ጉባኤያት ሎካል ካውንስልስ እያልን የምንጠራቸውን በየአካባቢው የተደረጉ ጉባኤያትን ሲያደርጉ ቆይተዋል። ለዚህ ምሳሌ እነ ካርቴጅ ወይም ቅርጣግና በሰሜን አፍሪካ የነበሩት፣ በመካከለኛው ምስራቅ በአንጾኪያ በተለያዩ ጠንካራ የክርስትና ማዕከላት ሲደረጉ የነበሩ ጉባኤያትን የነጋንግራን የመሳሰሉትን ማንሳት ይቻላል። ሶስተኛው እንግዲህ በእድገት ደረጃና በታሪካዊ ሂደት የምናመጣው ቀደም ሲል ያልኩት ዓለም አቀፍ ጉባኤያት የተደረጉበትን ከፍተኛው የእድገት ደረጃ የታየበትን የአራተኛው ክፍለ ዘመን ጉባኤያት ነው። በእነዚህ ውስጥ ቀደም ሲል አንስቻቸዋለሁ። ጉባኤ ኒቅያ የ325 ዓመተ ምህረት ሃይማኖትን ለመጠበቅ የሚለውን ዋና መሰረት ወይም ደግሞ የቅዱስ ሲኖዶስ ተግባር መሰረት አድርጎ ወልደ እግዚአብሔር ኢየሱስ ክርስቶስን ሎቱ ስብሐት ፍጡር ነው ያለ አርዮስን ከእርሱ ጋር አብረው የተባበሩ እነ ፎጢኖስን እነ መርቅያን የመሳሰሉ ሌሎችንም እንግዲህ በቤተ ክርስቲያናችን ትምህርትና በቅዱሳት መጻሕፍት እንደተጻፈው ቤተ ክርስቲያንን ለማጥፋት ተባብረው የተሰለፉትን ሁሉ አንድ ላይ በማድረግ ሰለስቱ ምዕት ወይም 318ቱ ሊቃውንተ ቤተ ክርስቲያን ቅዱሳን አባቶች በቅዱስ ሲኖዶስ ተሰባስበው በጋራ ውሳኔ አርዮስና ክደቱን አውግዘው ክርስቶስ አምላካችን የአብ ልጅ የድንግል ማርያም ልጅ በመለኮቱ ከአብ ጋር
አንድ የሚሆን ዘሩይ ምስለ አብ በመለኮቱን አጽንተው አምላክነቱን አረጋግጠው ወይም ደግሞ ትምህርቱን አጽንተው ደንግገው የተለያዩበት ጉባኤ ነው። ደንግገው ማለታችን አሁን ባለው የቤተክርስቲያን አገልግሎታችንና በጸሎታችን ስርዓት ጸሎተ ሃይማኖት ብለን ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ እያል ዘሩይ ምስለ አብ በመለኮቱ በዛ ጉባኤ የተደነገገውን ከአብ ጋር ከመንፈስ ቅዱስ ጋር ያለውን አንድነትና እኩልነት በሃይማኖት የምንመሰክርበትን አንቀጽ በጉባኤ ኒቅያ የተደነገገውን ሃይማኖትን ከመጠበቅና መሰረተ እምነትን ከማጽናት አንጻር የሰሯቸውን ስራዎች የሚያስታውሰን ነው። ታሪካዊ ትስስር የሚፈጥርልን ነው። ቀኖናዊ ያልናቸውንም እዚሁ ላይ ማየት እንችላለን። 20 ቀኖናት በጉባኤ ኒቅያ እንደተወሰኑ ስናስብ ከቅዱስ ሲኖዶስ የሚጠበቁት ሃይማኖትን የመጠበቅ መሰረተ እምነትን የማጽናት ዋናው ተግባር፣ ከዚሁ ጋር ደግሞ ቀኖናትን በመደንገግ እንደየሁኔታው በማሻሻልም ሆነ በመጨመር የቅድስት ቤተክርስቲያን ስርዓት የማህበሩ አንድነት እንዲጠነክር የሚሰራው ስራ ነው። በጉባኤ ኒቅያ በደንብ የታየው ጉዳይ ነው። የመናብርትን ጉዳይ የወሰኑበትንም ነገር ስናይ እንዲሁ ከቀኖናት ጋር በተያያዥነት አስተዳደራዊ ስራንም ያመለክተናል። ከነዚህ አባቶች ተያይዞ አሁን ያለው ቅዱስ ሲኖዶስ ተግባርንም በግልጽ የሚያሳየን ይሆናል ማለት ነውና በጉባኤ ቁስጥንጥንያም እንዲሁ መንፈስ ቅዱስን አርዮስ ወልድን እንዳለ ሁሉ በዛው መነሻና አካሄድ እግዚአብሔር መንፈስ ቅዱስን እጹጽ ነው ወይም ከአብና ከወልድ ያንሳል ብሎ የኑፋቄ ትምህርት ሲያስተምር የነበረውን መቅዶንዮስን ከሱ ጋር የነበሩ እና አቡሊናሪዎስና የመሳሰሉትን መናፍቃን አውግዘው ወነአምን መንፈስ ቅዱስ እግዚእ ማህየዊ በሚሆን በእግዚአብሔር መንፈስ ቅዱስ እናምናለን፣ ከአብ የሚሰርጽ በሰረጸ በመንፈስ ቅዱስ እናምናለን ብለው የደነገጉትን ድንጋጌ ቀደም ሲል ከወልደ እግዚአብሔር ኢየሱስ ክርስቶስ ጋር እንዳነሳ ነው ሁሉ ይሄም በጸሎተ ሃይማኖት ዛሬም የሃይማኖታችን መግለጫ የጸሎታችን መሰረት ሆኖ እያገለገለ ያለውን ነገር ጉባኤያት ወይም ቅዱስ ሲኖዶስ በቅዱስ ሲኖዶስ አባቶቻችን ቅዱሳን እንዴት እንደሰሩልን የሚያስታውስ ነው። በ431 ዓመተ ምህረትም እንደዚሁ ጉባኤ ኤፌሶን የንስጥሮስን ኑፋቄ ነው ዋና የትኩረቱ ማዕከል ያደረገው። ምንታዌን መለያየትን በስግው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስግው ቃል ብለን የምናምነውን የእርሱን ነገር መለኮት ወትስብእት ብሎ መለኮትን ለብቻ ትስብእትን ለብቻ ሰውነቱን ከመለኮቱ በሚለይ አስተምሮና ሁለት ባህሪ በሚል የታወቀ ኑፋቄው ሲንቀሳቀስ የነበረውን ንስጥሮስን አውግዘው በቅዱስ ቄርሎስ አማካይነት ሃይማኖትን አጽንተው ቤተክርስቲያንን የጠበቋት ያስቀጠሏትን ቅዱሳን አበው መሰረት አድርጎ በእነዚህ 3 ዓለም አቀፍ ዋና ዋና ጉባኤያት እንግዲህ ቅድስት ቤተክርስቲያናችን ከአህታ ቤተክርስቲያናት ጋር የምትቀበላቸው 3ቱ ዓለም አቀፍ ጉባኤያት እነዚህ ብቻ በመሆናቸው በእነዚህ 3ቱ አብነት ከሐዋርያት የ49 ዓመተ ምህረት ጉባኤ ጀምሮ እስካሁን ያለውን የቅዱስ ሲኖዶስ አካሄድና የአሰራር መሰረት አጽንታ መቀጠል የቻለችበትን ነገር ያሳየናልና ከየት መጣ እንዴት ጀመረ የሚሉትን በዚህ ውስጥ ማየት ምንችል ይመስለኛል። ሲኖዶስ በኢትዮጵያ የሚለውን ታሪክ በ20ኛው ክፍለ ዘመን ከረጅም ጥረትና ድካም በኋላ በ1940ዎቹ ጀምሮ በተለይ በ1945 የመጀመሪያዎቹ የቅዱስ ሲኖዶስ ውሳኔዎችና ድንጋጌዎች ሲደረጉ አንደኛ ብለን ባየነው በዚህ በ20ኛው ክፍለ ዘመን ከላይ ያነሳናቸውን ሐዋርያዊ የቅዱሳን አበውን መሰረት አድርጎ ጉባኤ መደረግ የጀመረባቸውን ጊዜያት ያስታውሳል። እንግዲህ የኢትዮጵያ ብለን በቦታ በአካባቢ ሁኔታ እናንሳው እንጂ
ታሪካዊ መሰረቱ ከየት መጣው? እንደ ሌሎቹ ጉባኤያት ሁሉ የሐዋርያትና የሶስቱ ዓለም አቀፍ ጉባኤያት ቀጣይነት ወይም ደግሞ ታሪካዊ ትስስር መገለጫ ሆኖ ነው የሚያገለግለው። እንግዲህ ከዛ ጊዜ ጀምሮ አሁን እስካለንበት ጊዜ ድረስ ከብፁዕ ወቅዱስ አቡነ ባስልዮስ፣ ብፁዕ ወቅዱስ አቡነ ቴዎፍሎስ፣ ብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ወቅዱስ አቡነ መርቆሬዎስ፣ ብፁዕ ወቅዱስ አቡነ ጳውሎስ እና ብፁዕ ወቅዱስ አቡነ ማትያስ አሁን እስካለንበት ድረስ እንግዲህ በብፁዓን ወቅዱሳን ፓትርያርኮች የሚመራ ብፁዓን አበው ሊቃነ ጳጳሳት በአባልነት የሚገኙበት ይሄ ጉባኤ ቅዱስ ሲኖዶስ ከዛ ጊዜ ጀምሮ በቀጣይነት አገልግሎቱን እየሰጠ ወይም ከፍተኛውን የአመራር የውሳኔ ሰጪነት ሚናውን እየተወጣ ያለ መሆኑን ማስተዋል እንችላለን። እንግዲህ ከላይ ያነሳናቸው ተግባራት ሁሉ ለዚህ ይሰራሉ። በቅዱስ ሲኖዶስ በኢትዮጵያ መኖር ምክንያት ሐዋርያዊ አንድነትና ህብረቷን በመግቢያችን እንዳልነው ኦርቶዶክሳውያን ህብረታዊነት መገለጫቸው ስለሆነ በቅዱስ ሲኖዶስ አማካይነት ያንን ሲኖዶሳዊነት መገለጫቸው አድርገው ህብረታዊነት መገለጫቸው አድርገው የሚኖሩበትን ትልቁን የታሪክ መሰረት ያሳየናል። እንግዲህ በዚሁ አጋጣሚ ከጠቀስናቸው ቅዱሳን ፓትርያርኮች ጀምሮ በታሪክ ትልቅ አስተዋጽኦ የነበራቸውንም እግረ መንገድ በጨረፍታ አንስቶ ማለፉ ተገቢ ስለሆነ በቅድሚያ እንግዲህ ጥረቱ ረጅም ታሪክ ወደኋላ ያለው ስለሆነ ከነ ቅዱስ አርቤ በላሊበላ የላሊበላ ዘመን በምንለው ወይም የዛጉዌ ሥርወ መንግስት ዘመን ከፍተኛ ጥረት ሲያደርጉ ከነበሩ ቅዱሳን ነገስታት እና የቤተ ክርስቲያን አባቶች መካከል ተጠቃሾች ናቸው። ከዚህም ወደ ኋላ ብንል ከመጀመሪያው የአክሱም ሊቀ ጳጳስ ቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን ፍጻሜ ጀምሮ ቅድስት ቤተ ክርስቲያን ተተኪውን ለመምረጥ ኢትዮጵያዊ ጳጳስ ለማግኘት ጥረቷ እንደነበረ ብርቱ ድካም እና ጥረት ስታደርግበት የነበረ ጉዳይ እንደነበረ አስረጃዎች ብዙ አሉ። ግን በታሪክ እንደ አፄ ዘርዓ ያዕቆብ ዘመነ መንግስት ከላይ ያነሳናቸውን ጨምሮ እንደ አፄ ዮሐንስ ዘመነ መንግስት፣ እንደ አፄ ኃይለ ሥላሴ ዘመነ መንግስት ከዛ በፊት የንግስት ዘውዲቱንም ጨምሮ ትልልቅ ጥረቶችና መጨረሻም በአፄ ኃይለ ሥላሴ ዘመነ መንግስት የተመዘገበው ስኬት ተጠቃሽ ነው። የሆነ ሆኖ በእነዚህ ውስጥ ሁሉ ደግሞ የመንፈሳዊ ጉባኤን ታሪካዊ ፋይዳ እና አስተዋጽኦ መርሳት የሌለብን ሆኖ ይታየናል። ምን ማለት ነው ይሄ? አንድ ጳጳስ ብቻ ለመላው ኢትዮጵያ ከግብፅ ሲኖዶስ ወይም ከእስክንድርያ መንበር ተልከው ይመጡ ስለነበረ ይሄ ደግሞ ለአገልግሎቱ በቂና አገልግሎቱ ለሚፈልገው ነገር ሁሉ መልስ ሰጪ ስላልሆነ ችግሮች ይፈጠራሉ። እነዚህ ችግሮች ለመፍታት በተቻለ መጠን የቅድስት ቤተክርስቲያናችን ሊቃውንት መንፈሳዊ ጉባኤ የሚል አቋቁመው ነበር። ከመካከለኛው ዘመን ጀምሮ እስከ የጠቀስኩት ያኛው ክፍለ ዘመን ድረስ የቅዱስ ሲኖዶስ መመስረት ድረስ ትልቅ አስተዋጽኦ የነበረው የነዚህ ድምር ውጤት ነው። በተለይ በዘመነ አፄ ኃይለ ሥላሴ የሊቃውንት ጉባኤው ወይም የመንፈሳዊ ጉባኤው ጥረትና የአፄው ትልቅ አስተዋጽኦ ተደምሮ በወቅቱ የነበሩትን እነ እጨጌ ገብረ ዮሐንስ ኋላ ብፁዕ ቅዱስ አቡነ ባስልዮስ ከፍተኛ ጥረት ኢትዮጵያ የራሷን ጳጳሳት ለመሾም የቻለችበት በእነሱም አማካይነት ቅዱስ ሲኖዶስ መመስረት የቻለበትን ሁኔታ ያሳየናልና ከመጀመሪያው ጉባኤ ጀምሮ የቅዱስ ሲኖዶስ ጉባኤ ቀኖናት ተደንግገዋል። ሃይማኖትን የተመለከቱ ውሳኔዎች ተወስነዋል። እነዚህን የተመለከተ አጠቃላይ አስረጂው ወይም ደግሞ ጽሑፋዊ መሰረት ያለው ነገር በቅርቡ ለሁሉ ተደራሽ የሚሆን የህትመት ውጤት የሚኖረን ይመስለኛል። በቀኖና እንደሚታወቀው በሕገ ቤተ ክርስቲያን እንደተቀመጠው ቅዱስ ሲኖዶስ የቤተ ክርስቲያን ሉዓላዊ የሥልጣን ባለቤትና የመጨረሻው ወሳኝ አካል መሆኑንም መምህራኑ ያስረዳሉ። የቤተክርስቲያን አንድነት ስንል ያው የክርስቶስ አካል ናት ቤተክርስቲያን። ቤተክርስቲያን ምእመናን ናቸው፣ ምእመናን የክርስቶስ አካል ናቸው።
ያ ማለት ወልድ ዋህድ ብለው ያመኑ ናቸው ማለት ነው። የክርስቶስ አካል ስንል ወልድ ዋህድ ብለው ያመኑ፣ ወልድ ዋህድ ሲተረጎም ወልደ አብ ወልደ ማርያም በተዋህዶ ከበረ የሚለውን አምነው የተቀበሉ ወይም እግዚአብሔር ወልድ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሰው ሆኖ ዓለምን ያዳነ ክርስቶስ ተብሎ የተጠራ አምላክ ወሰብ የሚለውን ይህንን አምነው በዚህ ላይ የጸኑ ማለት ነው። ቤተክርስቲያን የምንላትም ይችላል። እንደ ሐዋርያትም ሲያስተምሩ በዚህ ሀገር ያሉ ቤተክርስቲያን፣ በመቄዶንያ ያለች ቤተክርስቲያን፣ በቆሮንቶስ ያለች ቤተክርስቲያን እያለ ይገጻል። የሚመናን ማለት ነው፣ የሚመናን አንድነት ማለት ነው። ቤተክርስቲያን ስንል በክርስቶስ ክርስቶስ ሁለት ልደት እንዳለው አምና የተቀበለች ሚመን ማለት ነው። ያ ማለት ሁለት ልደት ስንል ዓለም ሳይፈጠር የአብ የባህሪ ልጅ መሆኑን፣ ዓለምን ፈጥሮ የድንግል ማርያም ልጅ መሆኑን፣ በሌላም አገላለጽ ስንገልጸው ደግሞ ለሰማያዊ ልደቱ እናት ሳታስፈልገው የአብ የባህሪ ልጅ፣ ለምድራዊ ልደቱ አባት ሳያስፈልገው የድንግል ማርያም ልጅ ኢሐሰሰ እመ በሰማያት ወይ አበ በዲበ ምድር እንዳሉት ሊቃውንቱ በምድር አባት ሳያስፈልገው ከድንግል የተወለደ በሰማይ እናት ሳታስፈልገው የአብ የባህሪ ልጅ መሆኑን ይህንን አምነው እየተቀበሉ ማለት ነው። ወይም በጴጥሮስ ትምህርት የሕያው የእግዚአብሔር ልጅ ክርስቶስ ያለውን ይህንን አምነው የተቀበሉ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ያለውን መሰረተ እምነት ይዘው ወልድ ዋህድ ብለው የሚያምኑ ምእመናን የነሱ አንድነት ያው ቤተክርስቲያን የሚባለው ይሄ ነው ማለት ነው። ህንጻው እንዳለ ሆኖ ጉባኤያችንም እንዳለ ሆኖ የሚመናን ህብረት አንድነት ያ ነው። ይህንን ለመጠበቅ ሲኖዶስ ኤጲስቆጶሳት ያው እንግዲህ እየተሰበሰቡ ውሳኔ እየወሰኑ ለጥያቄ መልስ እየሰጡ የሚሄዱበት ሁኔታ ነው ያለው ማለት። በነገራችን ላይ መሰረታዊ ነገሩ አሁን ብዙ ጊዜ ጎልቶ አይታይም እንጂ የሲኖዶስ ዋናው ዓላማው ሃይማኖት እንዳይዛባ መጠበቅ ነው አንደኛ። ሁለተኛ ቀኖናን ጠብቆ ማስጠበቅ፣ ትውፊትን ታሪክን ጠብቆ ማስጠበቅ ነው። በሶስተኛ ደረጃ አዳዲስ ዘመን የወለዳቸው ጥያቄዎችና ያልተሰሩ ቀኖናዎች ካሉ ቀኖናን በየጊዜው እየሰራ ከሊቃውንቱ ጉባኤ ጋር እያስተካከለ ጥናት እየተደረገ እንደ መልክዓ ምድሩ እንደ አየር ጠባዩ እንደ ሰው የኑሮ ዘይቤና የእውቀት ደረጃ ጭምር ማለት ነው ቤተክርስቲያኗን ለሚመናን ሁሉ አስፈላጊው መልስ እንዲሰጣቸው እያመቻቸ የሚያስቀጥል የሃይማኖት ጠባቂ የበላይ ጉባኤ ማለት ነው። ያው በመንፈስ ቅዱስ የሚመራ የበላይ ስለሆነ በአጠቃላይ ቤተክርስቲያኗና ሚመናንን ጠብቆ ማስጠበቅና የሚፈጠሩ ክፍተቶችን እየሞላ የሚጓዝ ነው ማለት ነው። ይህንን ማድረግ ነው። ያው ልልና ይጠበቃል ስንል የሲኖዶስ ልልና የምንጠብቀው ይህንን ማድረግ ነው። ሃይማኖቱ፣ ስርዓቱ፣ ቀኖናውን ጠብቆ ማስጠበቅ የሲኖዶስ ልልና ይሄ ነው። የሲኖዶስ ልልና ሃይማኖቱ፣ ቀኖናው፣ ትውፊቱ፣ ታሪኩ እየተሸረሸረ እየጠፋ የሚሄድ ከሆነ የሲኖዶስ ልልና ሊከበር አይችልም። ስለዚህ እስካሁን ድረስ እንደሚደረገው ለጥያቄ መልስ በመስጠት አሁንም አባቶቻችን ያንን ያደርጋሉ ብለን እናስባለን። ወደፊት መሆን ያለበት እውነታ ይሄ ነውና ሌላው ሁሉ ተጓዳኝ ስራ ነው። ሌላው ሁሉ ድጋፍ ሰጪ ስራ ነው። ዋናው መሰረታዊ ነገሩ እምነትን ከነሙሉ ክብሩ ጠብቆ ማስጠበቅና ከትውልድ ወደ ትውልድ ማስተላለፍ። ያ ሲሆን ሲኖዶሱ ልልናው የተጠበቀ ይሆናል፣ በዚያው በክብሩ ይቀጥላል ማለት ነው። በዚህ መንገድ ነው የሲኖዶስ ልልና ሊጠበቅ የሚችለው። ሃይማኖት፣ ስርዓት፣ ቀኖና፣ ትውፊት ሲጠበቅ ነው ማለት ነው። እንግዲህ አሁን አመሰራረት ላይ ትንሽ ብንል እያንዳንዱ ሀገረ ስብከት ሊቀ ጳጳስ ሊኖረው ግድ እንደሆነ በቀኖና ቤተክርስቲያን የተደነገገ ጉዳይ ነው። አህጉረ ስብከት ጳጳሳት አሏቸው። እነዛ ሁሉ አህጉረ ስብከት የተወከሉበትን ህብረት በቅዱስ ሲኖዶስ ውስጥ እናየዋለን። ይሄ ምን ማለት ነው? በመላ ኢትዮጵያ ከኢትዮጵያም ውጭ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ ካህናት፣ ሁሉም የቅድስት ቤተክርስቲያን አባላት የተወከሉበት ጉባኤ ተደርጎ ይወሰዳል። የጳጳሳቱ የሊቃነ ጳጳሳቱ ሚና ይሄን ሁሉ የሚያካትት ስለሆነ ሙሉ ሀገረ ስብከታቸው ስለሚወከልበት የያዙት ስልጣንና ውክልና ይሄን ስለሚያመለክት ትልቁ ጉባኤ አብዩ ጉባኤ ቅዱስ ሲኖዶስ ይህን ሁሉ የያዘ ከዚህ የተነሳ ሉዓላዊ ስልጣን ያለው በምልዓት የሚገለጽ ጉባኤ አድርገን እንወስደዋለን። ከሉዓላዊነቱ የተነሳ የሚሰጣቸው ውሳኔዎች፣ የሚደነግጋቸው ሃይማኖታዊ ድንጋጌዎች የመጨረሻ ናቸው። ሃይማኖታዊ ድንጋጌዎች የመጨረሻ የሚሆኑት ከላይ ያነሳናቸው የአበው ቅዱሳን የሊቃውንተ ቤተክርስቲያን የሐዋርያት መሰረት ያለው እንጂ እሱን ከማጽናት ውጪ አዲስ ድንጋጌዎች ስለማይደነግጉ ነው።
ያንኑ ለመጠበቅና ለማጽናት የሚሰሩ ስራዎች ከድንጋጌ ቢቆጠሩ ባገላለጽ ነው እንጂ ያንኑ ሐዋርያዊ መሰረትና ቀጣይነት ለማረጋገጥ ስለሆነ በዛ እናየዋለን። ቀኖናት፣ ስርዓተ ቤተ ክርስቲያን፣ ሕገ ቤተ ክርስቲያን የመሳሰሉ ጉዳዮች ግን ወቅታዊና አሁናዊ ነገሮችም ሊታከልባቸው ሊታይባቸው ስለሚገባ የተለያዩ ማሻሻያዎች፣ ጭማሪዎች የመሳሰሉት ሊኖራቸው ስለሚችሉ እነዛን የተመለከተ ውሳኔ ሊያስተላልፉ ድንጋጌ ሊደነግጉ ይችላሉ። ሉዓላዊነት ከሚገለጥባቸው ጉዳዮች ውስጥ ግን አንድ ሁለት እያልን በዋናነት ብናነሳው ከፍተኛው የስልጣን ምንጭነት ወይም ከፍተኛው የስልጣን ባለቤትነቱ የሉዓላዊነቱ ገላጭ ነው። ይሄ ዘ ሱፕሪም ኦቶሪቲ የምንለው ማለት ነው። ከቅዱስ ሲኖዶስ በላይ ሌላ ስልጣን ያለው አካል በኦርቶዶክሳዊት ቤተ ክርስቲያን ውስጥ የለም። ቀደም ሲል ለመግለጽ የሞከርኩት ነው። እንግዲህ ህብረታዊነቱ፣ ሁሉን አቀፍነቱ የሁሉም ውክልና ያለበት መሆኑ ብቻ አይደለም። የቅድስት ቤተ ክርስቲያን ራሷ ክርስቶስ ነው። ራሷ በሆነው ክርስቶስ አምላካችን በመካከላቸው ሆኖ የሚከናወን ጉባኤ ነው። በቁጥራቸው ተጨማሪ ወይም ደግሞ አንድ ብለው ራሳቸውን የሚያዩበት አባላቱ ከእርሱ ጋር ሆነው የሚወስኑበት ጉባኤ ነው። ሁለተኛ የዚሁ ከፍተኛው የስልጣን ምንጭነታቸው መሰረት ወይም የቅዱስ ሲኖዶስ ስልጣን ባለቤትነቱ መሰረት እግዚአብሔር መንፈስ ቅዱስ ነው። ምሪቱ የሃይማኖት ጉዳዮች የሚወሰኑበትና የሚደነገጉበት ቁልፉ ነገር መነሻው እግዚአብሔር መንፈስ ቅዱስ የሚመራው ከመሆኑ አንጻር ነው። ቅዱስ ሲኖዶስን በዚህ ልክ ካየን ከፍተኛው የስልጣን ምንጭ መሆኑ ጌታችን በወንጌል የተናገረው ላይ ጥያቄ እንደማናነሳ፣ ማሻሻያ እንደማናቀርብ፣ አሜን ብለን እንደምንቀበል የቅዱስ ሲኖዶስ ሃይማኖታዊ ድንጋጌዎችም ቀደም ሲል በገለጥኩት ምክንያት በዚሁ ልክ የሚታይ ነው ማለት ነው። እዚሁ ላይ መንፈሳዊ ሉዓላዊነትን እንደ አንድ የሉዓላዊነት መሰረት አድርገን ልናነሳ እንችላለን። ከላይ በጥቅሉ ባየነው ከቅዱስ ሲኖዶስ ስልጣን የሚበልጥ ምድራዊ ስልጣን የለም። አለመረዳቶች ሊኖሩ፣ የተለያዩ አመለካከቶች ሊያጋጥሙ ይችላሉ በእኛ ዘመን እንጂ እግዚአብሔር መንፈስ ቅዱስ በሚመራው ክርስቶስ በመሰረተው ሐዋርያቱ ባጸኑት በዚህ ጉባኤ ላይ ሌላ ስልጣን፣ ሌላ ከቅዱስ ሲኖዶስ በላይ የሆነ ወሳኝ አካል አንፈጥርም። ከዚህ የተነሳ መንፈሳዊ ሉዓላዊነት አንዱና ቁልፉ ጉዳያችን ነው። ሲኖዶስ የቅዱሳን ሐዋርያት ተተኪ እንደመሆኑ መጠን በሃይማኖትና በቀኖና ጉዳዮች ላይ የመጨረሻ ውሳኔ የመስጠት ስልጣን አለው። ከቅዱስ ሲኖዶስ በኋላ ሌላ ውሳኔ የመወሰን ስልጣን ያለው አካል የለም። ይሄ መንፈሳዊ ስልጣን ነው። ሕጋዊ ሉዓላዊነትም አለው። ቅዱስ ሲኖዶስ በሕግ ፊትም ሉዓላዊ ነው። የቤተ ክርስቲያኒቱ የሕግ አውጪ፣ የሕግ ተርጓሚና የሕግ አስፈጻሚ አካል ነው። ሕጋዊ ሉዓላዊነቱም እንዲሁ የተጠበቀ ነው። አሁን በዓለማዊ ስርዓት የምክር ቤት አባላት እንደምንለው በዓለም እንኳን በቅዱስ ሲኖዶስም የሌላው አለማወቅ ክፍተት ይፈጥር ካልሆነ በቀር ልክ እንደ ሌሎቹ ብፁዓን አበው ሊቃነ ጳጳሳትም በሀገረ ስብከታቸው ያሉትን ምዕመናንን፣ ካህናትን፣ ማህበረ ቤተ ክርስቲያንን በአጠቃላይ የወከሉ ከመሆናቸው የተነሳ ከምክር ቤቱ አባላት በበለጠ እንጂ ያነሰ ስልጣን የላቸውም እና ሊቀ ጳጳስ የማይከሰስበት፣ ሊቀ ጳጳስ የማይወቀስበት በራሱ በቅዱስ ሲኖዶስ ካልታየ በቀር እነዚህ ሊቃነ ጳጳሳት በያዙት ውክልና ምክንያት ሌላ ጥያቄ የማይነሳበት ምክንያት ከዚህም ጋር ጭምር የተያዘ ነው። እነዚህን በመጠኑ መመልከት እንችላለን በሉዓላዊነት ውስጥ።